ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾች የተለያዩ መረጃዎችን ነው ይዘን ቀርበን ዜናዎችን እየመራውን የቅድስት ደጀኔ አብሬያችሁ ከመለይ ዝግጅት ክፍል ባለሙያዎች ጋር ቆይታ አድርጋለሁ። የሀገር ውስጥ መረጃችን በቅድሚያ እናገኛለን። በፋርማሲዎች ውስጥ የክትባት አገልግሎት መሰጠት ተጀመረ። የክትባት አገልግሎቱ በአማራና ኦሮሚያ ክልል በሚገኙ በተመረጡ 20 ፋርማሲዎች ውስጥ ተግባራዊ የሚሆን ሲሆን ውጤታማነቱ ታይቶ በመላ ሀገሪቱ ለማስፋፋት መታቀዱም በጤና ሚኒስቴር የመድኃኒትና የሕክምና መሳሪያዎች መሪ ስራ አስፈጻሚ የፋርማሲ አገልግሎት ዴስክ ኃላፊ ዴሳ ድሪባ ለብስራት ራዲዮ ተናግረዋል። በዓለም ላይ 64 የሚሆኑ ሀገራት በፋርማሲ ውስጥ የክትባት አገልግሎት እንደሚሰጡም ለብስራት ራዲዮ የተናገሩት የኢትዮጵያ ፋርማሲ ማህበር ፕሬዚደንት ዶክተር ዳንኤል ዋቅቶሌ ናቸው። በኢትዮጵያ ይህንን አገልግሎት ለማስጀመር ባለፉት 6 ዓመታት ሙከራዎች ሲደረጉ መቆየታቸውንና ከ1 ዓመት ከ6 ወር በፊት ደግሞ ከጤና ሚኒስቴር ጋር በመሆን ተግባራዊ ለማድረግ ከፒኤስአይ ኢትዮጵያና ዓለም አቀፍ ጋር በመቀናጀት ለባለሙያዎችም ስልጠና ሲሰጥ መቆየቱን አክለዋል። የፒኤስአይ ግሎባል ፕሮጀክት ዳይሬክተር ቤቲ አበራ የሌሎች ሀገራትን ተሞክሮ በመውሰድ በኢትዮጵያ ተግባራዊ እንዲሆንም ከኢትዮጵያ ፋርማሲ ማህበርና ከጤና ሚኒስቴር ጋር በርካታ ተግባራትንም አከናውነናል ብለዋል። አክለውም ህብረተሰቡ ፋርማሲዎችን ከሌላው የጤና ተቋማት ይልቅ በቅርበት ስለሚያገኛቸው ክትባት ለማግኘት የሚቸገሩ ልጆችን ለመድረስ የሚኖረው አስተዋጽኦም ከፍተኛ ነው ሲሉ ተደምጠዋል። ዘገባው የመባ ወርቅነህ ነው። በድግምት ሰዎች ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ። በምስራቅ ሐረርጌ ዞን በደኑ ወረዳ ራሬ ቀበሌ ውስጥ በድግምትና ጥንቆላ የሰው ሕይወት ላይ አደጋ ለማድረስ የተስማሙ 2 ግለሰቦች ድርጊታቸው ተጋልጦ በስርዓት መቀጣታቸውን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ራዲዮ እንደገለጹት ተከሳሽ ኦሊያ ሱፊና ኡስማን መሐመድ የተባሉ ግለሰቦች በ2 ሰዎች ላይ በድግምትና ጥንቆላ ሕይወታቸው ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበር ገልጸዋል። ይሁንና ድርጊታቸው በመጋለጡ በቁጥጥር ስር ውለዋል። አንደኛ ተከሳሽ ኦሊያ ሱፊ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን ሁለተኛ ተከሳሽ ኡስማን መሐመድ የድግምትና ጥንቆላ መድኃኒት አሰሪ ሆነው በገንዘብ ዋጋ ተስማምተው ድርጊቱ ለመፈጸም ሲሞክሩ ተደርሶባቸው በቁጥጥር ስር ውሏል። መድኃኒት አስደራጊ ሁለተኛ ተከሳሽ ኡስማን መሐመድ ከሁለቱ ተጎጂ ሰዎች ጋር ባለው የግል ቅራኔ የተነሳ ለአንደኛ ተከሳሽ ኦሊያ ሱፊ 10 ሺህ ብር ለመስጠት በመስማማት አንደኛው ተጎጂ ህይወቱ እንዲያልፍ ሁለተኛው ተጎጂ ደግሞ በቁሙ እንዲያብድ መድኃኒት ለማሰራት እንደሞከረን የተገለጸው። በዚህ ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቶች የሚሰሩት በሰዎች ቅንድብ ነው በማለት ትዕዛዝ በመስጠቱ መድኃኒት አስደራጊው የአንደኛ ተጎጂ ግለሰብ የቅንድብ ጸጉር አዘናክቶ ለመውሰድ ሲሞክር ተጎጂው በቁጥጥር ስር አውሎት ለጸጥታ አካላት እንዳስረከበው ገልጸዋል። ፖሊስም በግለሰቡ ላይ ባደረገው ምርመራ በቁጥጥር ስር የዋለው ግለሰብ ከአንደኛው ተከሳሽ ጋር በገንዘብ ተስማምቶ ድርጊቱ መፈጸማቸው በማስረጃ በመረጋገጡ የምርመራ መዝገባቸው ተጠናቆ ለአቃቤ ሕግ መላኩን ገልጸዋል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በድግምትና በጥንቆላ በሰው ላይ አደጋ ማድረስና ማጋለጥ ወንጀል ክስ የመሰረተም ሲሆን ክሱን የተመለከተው የበደኑ ወረዳ ፍርድ ቤት ሚያዝያ 5 ቀን 2018 ዓ.ም በዋለው ችሎት ሁለቱንም በ8 ወራት ቀላል እስራት እንዲቀጡ ውሳኔ ማስተላለፉን ምክትል ኢንስፔክተር ካስያ አበበ ጨምረው ለብስራት ራዲዮ መናገራቸውን የዘገበችው ባልደረባችን ኤደን ሽመልስ ናት። አሁን ደግሞ ከውጪ ወደ አገኘናቸው መረጃዎች አለፍን። ኢራን በጦርነት ወቅት የሩሲያን ወታደራዊ እርዳታ አግኝታለች መባሉን አስተባብላለች። በሩሲያ የኢራን አምባሳደር ለቬዶሞስት ጋዜጣ እንደተናገሩት አዲስ ህጋዊ አገዛዝ የውሃ መንገዱን እንደሚመራና ኢራን በዚህ አመራር ስር የመተላለፊያውን ደህንነት እያረጋገጠች ነው ብለዋል። በደህንነት ላይ በመመስረትና በሆርሙዝ የባህር ዳርቻ ህጋዊ አገዛዝ መሰረት መርከቦች ማለፍ ይችላሉ ብለዋል። የኢራን ፓርላማ ይህን ችግር ለመፍታት የተለያዩ አማራጮችንም እያዘጋጀ ነው በማለት ስለ ክፍያዎች ዝርዝር መግለጫም ከመስጠት ተቆጥበዋል። ጃላሊም በጦርነት ወቅት የሩሲያ ወታደራዊና የስለላ ድርጅት ለኢራን ረድተዋል የሚለውን ዘገባ የሐሰት ሲል አስተባብሏል። መረጃው እውነት አይደለም፣ ነገር ግን ሐሰተኛው መረጃ በምዕራቡ ዓለም እውቅና ተሰጥቶታል። ይህ እውነት አይደለም ብለዋል። ከሩሲያ ባልደረቦች ጋር የተፈራረሙት ኮንትራቶች ከጦርነቱ በፊት የነበሩና ከዚህ ጦርነት ጋር ምንም ግንኙነትም የላቸውም ሲሉ አክለዋል። ጃላሊ ሩሲያና ኢራን የቅርብ ምክክርን በከፍተኛ ደረጃ ያካሂዳሉ ብለዋል። በትንሹ የዘገየ እንጂ የቀረ ጉዳይ አይደለም በማለት የራሽታ አስታራ የባቡር መስመርና የኒውክሌር ትብብር ስምምነቶችን ጨምሮ ቁልፍ የሆኑ የጋራ መሰረተ ልማት ፕሮጀክቶችን አካል ነው ሲሉም ተደምጠዋል። በሌላ በኩል በአውስትራሊያ ብሔራዊ ዩኒቨርሲቲ ፕሮፌሰር አሚን ሳይካል እንዳሉት የኢራን የጭነት መርከብ በባህረ ሰላጤው መያዙ በኢስላማባድ ከሚደረገው ወሳኝ ንግግር በፊት ሁኔታውን ሊያበላሽ ይችላል ሲሉም ተናግረዋል። በኢራን ውስጥ ለሞሳድ በመሰለል ወንጀል ጥፋተኛ የተባሉ 2 ሰዎች ተገድለዋል። የኢራኑ ታስኒም የዜና ወኪል እንደዘገበው ከእስራኤል የስለላ ድርጅት ሞሳድ ጋር የተገናኘ የአውታረ
መረብ አባል በመሆን የተከሰሱ 2 ሰዎች ሰኞ ማለዳ ላይ ተገድለዋል። ኢራን 95 በመቶ የኤርፖርት መሰረተ ልማቷ እንዳልተጎዳም የፋርስ የዜና ወኪል ዘግቧል። የአየር መንገዱ ማህበር ጸሐፊን በመጥቀስ ፋርስ ቢበዛ ወደ 20 የሚጠጉ የሀገሪቱ አውሮፕላኖች ከፍተኛ ጉዳትም ደርሶባቸዋል ብሏል። ኢራን የአየር ክልሏ ለንግድ በረራዎች ለመክፈትም በዝግጅት ላይ ትገኛለች። ታዋቂው የፈረንሳይ ሊባኖስ ጥምር ዜግነት ያለው አርቲስት አሊ ቼሪ በቤይሩት ቤተሰቡ መኖሪያ ቤት ላይ በደረሰው ጥቃት የተነሳ ወላጆቹ ለገደለው ጥቃት በእስራኤል ላይ የጦር ወንጀል ክስ አቅርቧል። ኢራን ከአሜሪካ ጋር ተጨማሪ ውይይት ለማድረግም እቅድ የላትም ሲል የውጭ ጉዳይ ሚኒስቴር አስታውቋል። አክሎም የተኩስ አቁም ስምምነቱ ከትግበራው ጀምሮ በአሜሪካ በኩል ተጥሷል። ይህንንም ለፓኪስታን አስታራቂ ቡድን አሳውቀናል ሲልም ተደምጧል። አሜሪካውያን ኢራንን የመውቀስ ጨዋታ እየተጫወቱ ነው ሲሉ ደግሞ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባዩ ተናግረዋል። አዎንታዊ ሚና ከመጫወት ይልቅ ነገሩን እያበላሹን አሜሪካውያን እውነቱን እንዲናገሩ መጠበቅ አንችልም፣ ሁልጊዜም እኛን እየከሰሱን ነው ሲሉ አክለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ የኢራን ባንዲራ የያዘችው ቱስካመር ከመያዙን ተከትሎ በኢራንና በአሜሪካ መካከል የሰላም ድርድር እንዲቀጥል ጠይቀዋል። ጓጂያኩን እንደተናገሩት ቻይና መርከቧን በአሜሪካ ኃይሎች በኃይል መጥለፍ ላይ የተሰማትንም ስጋት ገልጻለች። እስራኤል ለኢራን ሲሰልሉ የነበሩ 2 ተጠርጣሪ ሰላዮችንም አስራለች። የእስራኤል ቻናል 12 እንደዘገበው ተጠርጣሪዎቹ የ19 ዓመቱ ሳጊ ሃይክና የ21 ዓመቱ አሳፍ ሼትሬክ ሲሆኑ ከነጽዮና ከተማ መምጣታቸው ተሰምቷል። በጋዛ ላይ እስራኤል ጦርነት ከጀመረበት ጊዜ አንስቶ ቢያንስ 1151 ፍልስጤማውያን በዌስት ባንክ ሲገደሉ ከ11885 በላይ ሰዎች ደግሞ ቆስለዋል። በዚህ ወቅት ከ23000 በላይ ፍልስጤማውያንም ታስረዋል። ትራምፕ የኢራን መርከብ ተያዘች ካሉ በኋላ የነዳጅ ዋጋም ጨምሯል። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ የኢራን ባንዲራ የያዘች የጭነት መርከብ ተይዛለች ካሉ በኋላ ሰኞ ዕለት የዓለም የነዳጅ ዋጋም ጨምሯል። የብሬንት ድፍድፍ ነዳጅ በዓለም አቀፍ ገበያ 4.74 በመቶ ጨምሮ $94.66 ሲደርስ በዌስት ቴክሳስ ኢንሪሜዲየት ገበያ ደግሞ 5.6 በመቶ ጭማሪ በማሳየት ወደ $88.55 ከፍ ማለቱም ተሰምቷል። እስራኤል በሊባኖስ ላይ ህጋዊ ወረራ ለማድረግም ከሂዝቦላ ጋር የተኩስ አቁም ስምምነቱን እየተጠቀመች ሊሆን እንደሚችልም ተነግሯል። መቀመጫቸውን በእስራኤል ያደረጉት የፖለቲካ ተንታኝ አቤድ አቡ ሸሃዴህ ምናልባት እስራኤል ከሂዝቦላ ጋር የጀመረችውን የተኩስ አቁም የሊባኖስን ይዞታ ወደ ራሷ በመጠቅለል ህጋዊ ለማድረግም እየተጠቀመች ነው ብለዋል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስል ነበር። ተመልካቾቻችን ስለተከታተላችሁ እናመሰግናችኋለን። በያላችሁበት ሰላም ነው።